ታሪካችን የሚጀምረው ኒያ የምትባል አንዲት ወጣት ሴት መድረክ ላይ ቆማ በእጇ ላይ የ1 ሰዓት ቆጣሪ አስራ ፎርም የተባለ አዲስ አፕሊኬሽን ስታስተዋውቅ እንመለከታለን። ይህ አፕሊኬሽን የራስን ሰው ሰራሽ አጋር ለመፍጠር የሚያስችል ሲሆን ባለሀብቶቹን በጣም ይደነቁበታል። ቆይ ግን ከዛ በፊት አሁን ላይ 500 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በቀጣዩ ትዕይንት ላይ ሬን የተባለ መልከ መልካም ሞዴልና ደራሲ ለብዙ አድናቂዎቹ እየፈረመ ወንድሙ ኤሊ ደግሞ ህዝቡን ሲያግዝ እንመለከታለን። ይህ በእንዲህ እንዳለ በኒያ ጉባኤ ላይ ሉካ የተባለ ታዋቂ ኮከብ የራሱን ሰው ሰራሽ ምስል ሲፈጥር እናይና ይህም ባለሀብቶቹን በጣም ያስደምማቸዋል። በድንገት የኒያ ሰዓት ላይ ያለው ሰዓት ቆጣሪ ያበቃና ምንም አይነት ጥያቄ ሳትመልስ በፍጥነት ከቦታው ትወጣለች። አንድ የስራ ባልደረባዋ ኒያ ከየትኛውም ቦታ ከ1 ሰዓት በላይ እንደማትቆይ ሲያስረዳ ታራ የተባለች ሌላ ዳይሬክተር ባለሀብቶቹን ለማስተናገድ ትገባለች። ከውጭ ሬን የፍቅር ጓደኛው ቪናን በስልክ ስታወራ ያያትና ቤቢ የሚለው ቃል ስደጋግም ይሰማታል። ከሌላ ሰው ጋር ግንኙነት እንዳላት በማሰብ ሲጋፈጣት በጣም ግራ የሚያጋቡ መልሶችን ትሰጠውና ከወንድም ሆነ ከሴት ጋር እንደማታወራ ትነግረዋለች። ሬን በጣም ስለተናደደ ግንኙነታቸው ማቋረጡን ነግሯት ወደ ሊፍት ሲገባ ኒያ ቀድማው ውስጥ ገብታ ስትጠብቅ እናያለን። ቪና ሬንን እየተከተለችና እንዲያዳምጣት እየለመነች የሊፍቱን በር ለመያዝ ስትሞክር ኒያ በጣም ተበሳጭታ ችግሮቻቸውን ውጪ እንዲፈቱ ትነግራቸዋለች። ሬን ቪናን እንድትሄድለት ሲጮህባት ጥላው ትሄድና ከዚያም ሬንና ኒያ በሊፍት ውስጥ ወደ ምድር ቤት ጋራዥ ይወርዳሉ። ከሊፍቱ እንደወጡ የኒያ ሰዓት ቆጣሪ ድምጽ ማሰማት ይጀምርና ጭንቅላቷን ያማትና ይዞርባታል። በድንጋጤ ውስጥ ሆና የሬን መኪና የራሷን መስሏት ውስጥ ገብታ በሩን ትቆልፋለች። ሬን መስኮቱን ቢያንኳኳም በሩን ግን አልከፈተችለትምና በመኪናው ውስጥ ኒያ የሚጥል በሽታ ሲነሳባት እንመለከታለን። በዚህ ጊዜ ሬን የራሱን የመኪና ቁልፍ ሲያወጣ ኒያ በድንገት ከኋላው አልፋ በመሄድ መኪናዋን እንደተሳሳተች ነግራው ከዳይሬክተሯ ታራ ጋር ወደ ሌላ መኪና ትገባለች። በመኪናው ውስጥ ታራ ስለ ኒያ ሚስጥር በጣም ትጨነቃለች። ምክንያቱም ሰዎች በየ1 ሰዓቱ የሚጥል በሽታ እንደሚነሳባት ካወቁ ትልቅ ችግር እንደሚሆን ስለምታስብ እንደሆነ እንረዳለን። ይህ በእንዲህ እንዳለ ሬን ከቀድሞ ፍቅረኛው ቪና እውነቱን ይረዳል። ምክንያቱም ስታናግረው የነበረው እውነተኛ ሰው ሳይሆን ከፎርም አፕ የወጣ ሰው ሰራሽ ፍጥረት ነበር። ሬን ሁልጊዜ ስራ ስለሚበዛበት ብቸኝነት እንደተሰማት ልታስረዳው ብትሞክርም እሱ ግን ጆሮ ሳይሰጣት ግንኙነታቸው ለአንዴና ለመጨረሻ ጊዜ ማብቃቱን ይነግራታል። በማግስቱ በኒያ ኩባንያ ቢሮ ውስጥ አሪያ የምትባል የሬን ትልቅ አድናቂ የሆነች ሰራተኛ በኦንላይን የቀጥታ ስርጭት የአድናቂዎችን ቆይታ እየተመለከተች ሳለ በድንገት ሬን በድርሰት ስራው ላይ ማተኮር ብቻ ስለሚፈልግ ከሞዴልነት ዓለሙ ራሱን ማግለሉን ያስታውቃል። በዚህ ጊዜ አሪያ በጣም አዝና ስታለቅስ እናያለን። ኒያ ይህንን በቪዲዮ ጥሪ እየተመለከተች ይበልጥ ፕሮፌሽናል እንድትሆን ስትነግራት እናያለን። በኋላ ላይ ኒያ የራሷን ያለፈ ታሪክ ታስታውስና በአንድ ወቅት በጣም ተጨንቃና ብቻዋን ቤት ውስጥ ሆና የተለያዩ ድምጾችን ትሰማ እንደነበር እንረዳለን። ወደ አሁኑ ታሪክ ስንመለስ የሬን ወንድም ኤሊ በወንድሙ ውሳኔ በጣም ተበሳጭቶና ገንዘብ ስለማይኖራቸው እየተጨነቀ ሳለ ሬን ግን ስለ ገንዘብ ብቻ የሚያስብ ከሆነ የራሱን ኤጀንሲ እንዲከፍት ሲነግረው እንሰማለን። ኤሊ ተስፋ በመቁረጥ ስሜት ውስጥ ሆኖ ከጉባኤው ላይ ካየው ዝነኛ ሰው ሚስተር ሉካ ይገናኝና ሬን ላለፉት 3 ዓመታት ምንም ነገር እንዳልጻፈ ይነግረዋል። ሉካም ይህንን እንደ ጥሩ አጋጣሚ በመጠቀም ኤሊን ከሱ ጋር በንግድ ስራ ላይ ኢንቨስት እንዲያደርግ በማሳመን ብዙ ገንዘብ እንደሚያገኝ ቃል ሲገባለት እናያለን። ይህ በእንዲህ እንዳለ ታራ የኩባንያ ድግስ ላይ ሆና ስለ ኒያ ስለተጨነቀች ስልኳን በተደጋጋሚ እየተመለከተች ሳለ ሰራተኞቹ ታራ ቤተሰብም ሆነ የወንድ ጓደኛ እንደሌላት ቢያሟትም እሷ ግን ችላ በማለት ቤት ላለችው ኒያ ትደውላለች። በዚህ ጊዜ ኒያ ብቻዋን እንዳልሆነች እናይና ምክንያቱም እናቷ እራት እየሰራችላት ስለነበር እንደሆነ እንረዳለን። በሌላ በኩል ሬን ላፕቶፑ ላይ አፍጦ ቢቀመጥም አንድም ቃል መጻፍ ባለመቻሉ ሲጨነቅ ወንድሙ ኤሊ በጣም ሰክሮ ወደ ቤት ይገባና ስልኩን ጠረጴዛ ላይ እንደተወው ስልክ ሲደወል ሬን ያነሳዋል። ኤሊም በስልኩ ከሰው ሰራሽ የፍቅር ጓደኛ ጋር እንደሚያወራ ይደርስበታል።
ሬንም በጉጉት የፎርሚ አፕን እየፈለገ ሳለ የኩባንያው ዋና ስራ አስፈጻሚ ከሊፍት ውስጥ ያገኛት ሴት ኒያ መሆኗን ሲያውቅ በጣም እንደደነገጠ እናያለን። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ነገር ግን አንድ ሰው ከኒያ በር ውጪ ምግብ አስቀምጦ ሲሄድና ኒያ ወደ ውስጥ ወስዳ ጠረጴዛው ላይ ስታስቀምጠው ስለ እናቷ እውነቱን ይረዳል። እናቷ እውን እንዳልሆነችና 4D ምስል ያላት በሰው ሰራሽ ቴክኖሎጂ ፕሮግራም የተደረገች ክሎን እንደሆነች እንመለከታለን። በቀጣዩ ትዕይንት ኒያና ሚስተር ሉካ በፎቶ ቀረጻ ላይ ያሉ በድንገት ታራ ትልቅ ችግር መፈጠሩን ልትነግራቸው እየሮጠች ትመጣለች። ሉካ በአክሲዮን ማጭበርበር ውስጥ መሳተፉን የሚገልጽ ዜና በቫይራል መሰራጨቱን ሲሰሙ ኒያ ወዲያውኑ ከሱ ጋር የነበራትን ውል ስትሰርዝ እናያለን። ጋዜጠኞች ህንጻቸውን እየወረሩት ሳለ ታራ ሰራተኞቿ ሉካ እንዳያመልጥ በሮቹን እንዲቆልፉ ብትነግራቸውም እሱ ግን ማምለጥ ይሳካለታል። ሉካ ከጋዜጠኞች ሲሮጥ ከኒያ ጋር ይጋጭና በዚያው ቅጽበት የኒያ የ1 ሰዓት ቆጣሪ ስለሚያበቃ ወድቃ የሚጥል በሽታ ሲነሳባት እንመለከታለን። ወደ አሁኑ ታሪክ ስንመለስ የሬን ወንድም ኤሊ በሉካ እንደተታለለና ገንዘቡ በሙሉ እንደጠፋ ይረዳል። በዚህ ጊዜ ሬን የግርግሩ ቦታ ላይ ይደርስና ሉካ ሲሸሽ ያየዋል። በተጨማሪም ኒያን በጋዜጠኞች ተከባ መሬት ላይ ወድቃ ሲያያት በፍጥነት እጇን ይዞ ከህዝቡ ሲያርቃት እናያለን። ደህና እንደሆነች እየጠየቃት ሳለ በእጆቹ ላይ ራሷን ስታ ስትወድቅ እናያለን። ሬንም አዝሏት ለአንድ ጠባቂ አምቡላንስ ለመጥራት ቢሞክርም ታራ ደርሳ አስፈላጊ እንዳልሆነ ስትነግረው እንሰማለን። ሊፍት ውስጥ ታራ ለሬን ኒያ ራሷን የሳተችው በድካም እንደሆነ ነግራው ለማንም ስለተፈጠረው ነገር እንዳይናገር ስትጠይቀው እናያለን። ታሪኩ ወደ ኋላ በመመለስ የኒያን ያለፈ ታሪክ ሲያሳየን እሷ የ2ኛ ደረጃ ተማሪ ሳለች አባቷ ሆስፒታል ውስጥ ታሞ እንደነበር እንረዳለን። አንድ ቀን እናቷ ለጉዞ መሄድ እንዳለባት ስትነግራት ኒያ እንድትቀርብ ለምናትም እናቷ ግን ትታት ትሄዳለች። ከጥቂት ጊዜ በኋላ ኒያ የአባቷ ሁኔታ እንደተባባሰ የሚገልጽ ጥሪ ይደርሳትና ወደ ሆስፒታል በምትወስደው መንገድ ላይ የመኪና አደጋ ስታይ እናቷ ከሌላ ወንድ ጋር በመኪናው ውስጥ እንዳለች ትመለከታለች። በዚህ አደጋ እናቷም ሆነች አባቷ ስለሞቱ ኒያ እናቷ ክህደት እንደፈጸመችባት ትረዳለች። ከዚያም ቀን ጀምሮ ታራ አግኝታ እስክትረዳት ድረስ ሙሉ በሙሉ ብቻዋን እንደነበረች እንረዳለን። ወደ አሁኑ ጊዜ ስንመለስ ኒያ በቢሮዋ ውስጥ ከእንቅልፏ ስትነቃ ታራ ሬን እንዳዳናት ስትነግራት እናያለን። ይህ በእንዲህ እንዳለ ሬን ሊሄድ ሲል አድናቂው አሪያ ቡና ስትሰጠው እናያለን። ኒያና ታራ እሱን ለማየት ሲወጡ ኒያ ሬንን ለእርዳታዋ መስግና ልትከፍለው ብትፈልግም እሱ ግን እምቢ ብሎ ይሄዳል። በኋላ ላይ ኤሊ ከኤጀንሲው ገንዘብ ተበድሮ ከሉካ ጋር ኢንቨስት እንዳደረገ ለሬን ሲናዘዝ ሬን በጣም ተናዶ እናየዋለን። በዚህ ጊዜ ኒያ ስለ አክሲዮን ማጭበርበሩ የዜና ዘገባ እየተመለከተች ሳለ እሷና ደራሲው ሬን የፍቅር ግንኙነት ሊኖራቸው እንደሚችል የሚጠቁም ጽሑፍም ስታይ አንድ አዲስ ሀሳብ እንደመጣላት እንረዳለን። ኒያ ለቡድኗ አዲስ ወሬ እንዲያሰራጩ ከነገረች በኋላ አሪያ እሷና ሬን በይፋ የፍቅር ግንኙነት እንደጀመሩ የሚገልጽ ጽሑፍ እንድትለጥፍ ስታዛት እናያለን። ዜናው እንደ ሰደድ እሳት ሲሰራጭ ሬን በጣም ተናዶ ሊጋፈጣት ቢሄድም ወደ ህንፃው እንዲገባ ግን አይፈቀድለትም። ኒያ ለታራ የፍቅር ወሬው የህዝቡን ትኩረት ከማጭበርበሩ እንዲያስቀይር እቅዷን ስታስረዳት እንመለከታለን። አንድ መጠጥ ቤት ውስጥ ታራ ኒያን ሬንን መውደድ ጀምራ እንደሆነ ብትጠይቃትም ኒያ ግን ከማንም ጋር መቆራኘት እንደማትችል ትነግራታለች። በመቀጠልም የሬንን ድክመት እንደምታውቅ በመግለጽ ሬንን የኩባንያው አዲስ ሞዴል ፊት ለማድረግ እንዳቀደች ትናገራለች። ይህ በእንዲህ እንዳለ የሬን ወንድም ኤሊ የገንዘብ ችግሮቻቸውን ለመፍታት ከኒያ ጋር ግንኙነት እንዲጀምር ቢለምነውም ሬን ግን እምቢ ሲለው እናያለን። በቀጣዩ ትዕይንት ላይ አበዳሪዎች ወደ ሬን ኤጀንሲ መጥተው ኤሊ የተበደረውን ገንዘብ ሲጠይቁት እናያለን። ኤጀንሲውን እንደሚወስዱት እያስፈራሩት ሳለ በድንገት ኒያና ታራ ይደርሱና ኒያ የሬን ፍቅረኛ መሆኗን ስታውጅ እንመለከታለን። ለአበዳሪዎቹ ሙሉ ብድሩን እንደምትከፍላቸው ስትነግራቸው እነሱ ተስማምተው ይሄዳሉ። እነሱ ከሄዱ በኋላ ኒያ በመታጠቢያ ቤት ውስጥ የድንጋጤ ስሜት ሲሰማት ታራ በሩን ስትጠብቅ እናያለን። በኋላ ኒያ ከሬን ጋር ተገናኝታ ለምን እንደረዳችው ሲጠይቃት እንሰማለን።
ከሱ ጋር የንግድ ስራ መስራት እንደምትፈልግ ነግራው ውሉን ከፈረመ ኤጀንሲውን እንደምትመልስለት ቃል ስትገባለት እናያለን። ሬን ከእሱ ምን እንደምትፈልግ ሲጠይቃት ኒያም አፍጣ ትመለከተውና ራስህን ሽጥልኝ እገዛሃለሁ ስትለው እንሰማለን። ኒያ የሬንን ምስል የመጠቀም መብቶች መግዛት እንደምትፈልግና ለፕሮጀክቱ ሬንና ቡድኑ በኩባንያው ውስጥ መጥተው መስራት እንዳለባቸው ታስረዳዋለች። የሬን ቡድን ውሉን ሲያነብ በጣም ጥሩ ስምምነት እንደሆነ ቢገነዘቡም ዝርዝሮቹ ሚስጥራዊ ስለሆኑ ግን ልክ እንደተሸጡ ያህል እንደተሰማቸው እንረዳለን። በማግስቱ ኒያ ለቡድኗ እውነተኛ ተልኳቸው እሱ ሳያውቅ ስለ ሬን መረጃ መሰብሰብ እንደሆነ ስታስረዳቸው እናያለን። በዚህ ጊዜ አንዷ ሰራተኛ አሪያ የሬን እውነተኛ አድናቂ ስለሆነች ክህደት እንደፈጸመችበት ስለተሰማት በጣም ስታዝን እንመለከታለን። ሬንና ቡድኑ ኩባንያው ሲደርሱ ሬን ወዲያውኑ ወደ ኒያ ቢሮ ሄዶ የውሸት የፍቅር ግንኙነት ጽሑፎቹን እንድታስወግድ ቢጠይቃትም ኒያ ግን በራሳቸው ጊዜ እንደሚጠፉ በእርጋታ ትነግረዋለች። በምስሉ መብቶች ምን እንደምታደርግ ማወቅ ስለፈለገ ሲጠይቃት ኒያም በጨዋታ ስሜት ምናልባት ሙሉ ኤጀንሲውን እንደምትወስድ ትነግረዋለች። ከጥቂት ጊዜ በኋላ የኒያ ሰራተኞች ለሬን ቡድን የተሻሻለውን ሰው ሰራሽ ፕሮግራም ሚስጥራዊ ላብራቶሪ ሲያሳዩአቸው እናያለን። ሚና የምትባል ሰው ሰራሽ ሴት ልጅ ስታሳያቸው ልክ የኤሊን ተስማሚ ሴት መስላ ትታያለች። ይህ የተቀላቀለ እውነታ እንደሆነና በቅርቡ ማንኛውም ሰው በዘመናዊ ሌንሶች የራሱን ሰው ሰራሽ አጋር ማየት እንደሚችል ያስረዳሉ። በዚህ ጊዜ ቡድኑ ሚስጥራዊ ፕሮጀክት የሬንን ሰው ሰራሽ ስሪት መፍጠር እንደሆነ ይረዳል። በአንድ የህዝብ ቃለ መጠይቅ ላይ ኒያ ሬንን ይዛ ትመጣና ጋዜጠኞች በእርግጥ የፍቅር ጓደኛሞች እንደሆኑ ሲጠይቋቸው እናያለን። ሬን መልስ ከመስጠቱ በፊት ኒያ አስደንጋጭ ማስታወቂያ በማድረግ ኩባንያዋ የፍቅር ወሬውን ሆን ብሎ እንደጀመረ ትናገራለች። ከዚያም አሁን እናንተም ከሬን ጋር በፍቅር መውደቅ ትችላላችሁ ብላ ሬን ለፎርሚ ስሪት 2 የመጀመሪያ ይፋዊ ሞዴል እንደሚሆን ስታስታውቅ እናያለን። ሚዲያው በዜናው ሲናወጥና ሬን በመጨረሻ ሁሉንም ነገር እንደተረዳ እንመለከታለን። በጣም የተናደደው ሬን ወደ ኩባንያው ተመልሶ ኒያን ይጋፈጣታል። ይህ ፈጽሞ እንደማይፈቅድ ቢነግራትም ኒያ ግን የምስሉን መብቶች በህጋዊ መንገድ እንደገዛች በእርጋታ ስታስታውሰው እናያለን። ሬን ሰው ሰራሹ ፍጥረት የውሸትና ርካሽ አስመስሎ መስራት እንደሆነ ነግሯት እሷም ከእውነተኛ ግንኙነቶች ስለምትፈራ ከሰው ሰራሽ ጀርባ እንደተደበቀች ሲነግራት እንሰማለን። ቃላቶቹ ልቧን እንደ ጩቤ እየወጓት ሳለ በድንገት ያሉበት ሊፍት ይቆማል። ውስጥ እንደታሰሩ ኒያ መደናገጥ ስለጀመረች አተነፋፈሷ ይዛባል። የሆነ ችግር እንዳለ የተረዳው ሬን ይይዛትና በእሱ ላይ እንድታተኩር ሲነግራት እናያለን። ለመጀመሪያ ጊዜ ኒያ በእውነት ተጋላጭ ሆና ስታዝን እንመለከታለን። ወደ ኩባንያው ስንመለስ አዲስ አደጋ መከሰቱን እንረዳለን። ሰርቨሮቹ ከመጠን በላይ ሲጫኑና አንድ ሰው ሲስተሙን ሲያጠቃው የሬን ሰው ሰራሽ ዳታ ሙሉ በሙሉ ይጠፋል። ኒያ በጣም ደንግጣ ከቢሮ ስትወጣ ሬን ተጨንቆ ወደ ቤቷ ይሄዳል። በሩ በትንሹ ክፍት ስለነበር ወደ ውስጥ ሲገባ የኒያን እናት ያያታል። እሷም ፈገግ ብላ እባክህ ኒያችንን በደንብ ተንከባከባት ካለችው በኋላ ሬን አወከኝ ብላ ስትጠይቀው እናያለን። ነገር ግን መልስ ከመስጠቱ በፊት በሰርቨር ስህተት ምክንያት ድምጥ ማጧ ሲጠፋ እንመለከታለን። ኒያ ቤት ስትደርስ እናቷ እንደሌለች ታይና ሰው ሰራሽ ሲስተሙን እንደገና ስታስጀምረው እናቷ ሙሉ በሙሉ ተዘንግቷት ምንም ትዝታ እንደሌላት ትረዳለች። በሌላ በኩል የኩባንያው ሰራተኞች ሰርቨሩ እንደተጠቃና የሬን ሰው ሰራሽ ፕሮቶታይፕ እንደጠፋ ሲገነዘቡ እናያለን። የሲሲቲቪ ካሜራ ምስሉን ሲፈትሹ ባለፈው ምሽት ወደ ህንፃው የገባው ሰው ሬን እንደነበር ያረጋግጣሉ። ይህንን በማወቅ ላይ ያሉ ኤሊ እየሮጠ ሲገባ ሰው ሰራሽ ፍቅረኛው ሚና አታውቀው። በዚህ ጊዜ ሁሉም ሰው የሆነውን ነገር ይረዳል። ኤሊ ወደ ኩባንያው የመጣው ሰው ሰራሽ ፍቅረኛውን ለማየት ቢሆንም በአጋጣሚ የሰርቨሩን መበላሸት እንዳስከተለ እንገነዘባለን። በጣም አዝኖ ሚና የኔ ዓለም ነበረች ሲል በሹክሹክታ ሲናገር እንሰማለን። በዚህ ምሽት ሬን ኒያን በመኪና ውስጥ ተኝታ ሲያገኛት ወደ ቤቷ ይወስዳታል። ከእንቅልፏ ስትነቃም ያልተጠበቀ ነገር በመናገር ከአንተ ጋር ስሆን ደህና ነኝ፣ 1 ሰዓት ያልፋል እናም አልወድቅም ስትለው
እንሰማለን። በዚህ ጊዜ በድንገት ቴሌቪዥን ላይ አንዲት ሴት ከአረጋውያን መጦሪያ እንደጠፋችና እሷም አሁንም በሕይወት ያለችው የኒያ እናት እንደሆነች የሚገልጽ አስደንጋጭ ዜና ሲተላለፍ እናያለን። ኒያ ወደ መጦሪያው ማዕከል ስትሮጥና ሰራተኞቹም እናቷ መጽሐፍ እያነበበች እንደነበርና ከዚያ እንደጠፋች ሲነግሯት እንመለከታለን። ኒያ እናቷን ለመፈለግ ስትሮጥ መንገድ ላይ ግራ ተጋብታና ፈርታ ታገኛታለች። እናቷ የታመመ ባሏን ለማየት ወደ ሆስፒታል እንዲወስዷት እንግዶችን እየለመነች እንደሆነ እንረዳለን። ነገር ግን ኒያን በጭራሽ አታውቃትም። የስሜታዊ ድንጋጤው በጣም ስለበዛባት ኒያ ራሷን ስታ ስትወድቅ እናያለን። ከጥቂት ጊዜ በኋላ ኒያ ቤት ውስጥ ከእንቅልፏ ስትነቃ ታራ አብራት እንዳለች እንመለከታለን። በቢሮ ውስጥ ታራ ለሬን ውሉ ቀደም ብሎ እንደሚቋረጥ ስትነግረው እናያለን። ኩባንያው ለትልቁ የሙከራ ትርኢት እየተዘጋጀ ሳለ ታራ ልትጀምር ስትል ስራ አስኪያጅ ኒያ እየመጣች ነው የሚል ድምፅ ሲሰማ እንመለከታለን። ኒያ ከሬን ጋር ትደርስና አዲሱን ፕሮቶታይፕ ሰው ሰራሽ ሬንን በልበ ሙሉነት ስታስተዋውቅ እናያለን። እናም ምርቃቱ ትልቅ ስኬት ይሆናል። ከዚያ በኋላ ቡድኑ የኩባንያው ራት እየበላ ሳለ ለመጀመሪያ ጊዜ ኒያ ስትቀላቀላቸው ሰራተኞቹ በጣም ሲደነቁ እናያለን። በኋላ ላይ ሬን ኒያን ቤት ካደረሳት በኋላ እንደገና ከወደቀች ፕሮጀክቱ አደጋ ላይ እንደሚወድቅ ሲያስጠነቅቃት እንሰማለን። በማግስቱ ኒያ ኃላፊነቱን እንደምትወስድ በመናገር ለሬን ፍጹም ሰው ሰራሽ የፍቅር ጓደኛውን ለመፍጠር የ2 ሳምንት ልዩ የቪአይፒ አገልግሎት ስትሰጠው እናያለን። በፕሮግራሚንግ ክፍል ውስጥ ሬንን ስለ ሀሳባዊ የሴት አይነት ሲጠይቁት እንመለከታለን። በመጨረሻም ሬን በትክክል የሚፈልገውን ሲገልጽ ቀዝቃዛና ስለታም፣ ሌሎችን የማትሰማ አስቸጋሪ የሆነች ሴት እንደሆነ ይናገራል። ሁሉም ሰው ግራ ቢጋባም እሱ ግን ኒያን እየገለጸ እንደሆነ ግልጽ እንዲሆንልን ያደርጋል። ከዚያ በኋላ ሬን በጸጥታ ኒያን ያለኔ በእርግጥ ደህና ነሽ ብሎ ሲጠይቃት አዎ ብትልም ድምጿ ግን አሳማኝ እንዳልነበር እንረዳለን። በዚያ ምሽት ሬን ለኒያ ተራ መልእክት ለመላክ ቢሞክርም በአጋጣሚ ኒያን እወዳታለሁ፣ ልተዋት አልችልም የሚል ድራማዊ የፍቅር መግለጫ ሲልክላት እናያለን። ይህ በእንዲህ እንዳለ አዲሱ ፎርሚ ስሪት 2 ትልቅ ስኬት ቢሆንም ነገሮች ግን ወደ ጨለማ እንደተለወጡ እንመለከታለን። በአንድ ሰራተኛ ጠረጴዛ ላይ 2 ፊት ያለው እንግዳ አሻንጉሊት በመገኘቱ እንደ ማስፈራሪያ ይሰማቸዋል። የሲሲቲቪ ምስልን ሲፈትሹ በሰርቨር ክፍል ውስጥ 2ኛ ሰርጎ ገብ እንደነበር ያገኙና ቡድኑ ጉዳዩን በጸጥታ ለመያዝ ሲወስኑ እናያለን። በዚያ ምሽት ታራ ለኒያ የተስተካከለውን ሰዓቷን ብታመጣላትም ኒያ ግን ያለሱ ለመኖር መሞከር እንደምትፈልግ ትነግራታለች። በኋላ ሬን ኒያን ወደ ቤት ሲወስዳት ወደ ውስጥ ስታስገባው እናያለን። ወላጆቿ ከሞቱ በኋላ ብቻዋን ከቤት ለመውጣት ፈርታ እንደነበረችና ታራ ደረጃ በደረጃ ወደ ዓለም እንድትመለስ እንደረዳቻት ያለፈ ታሪኳን ስታስረዳው እንሰማለን። ሰዓቱ ጥበቃዋ እንደነበርም እንረዳለን። ሬን ፈገግ ብሎ ወደ ራሱ እየጠቆመ አንቺ እኮ የማይሰበር ሰዓት አለሽ ሲላት እናያለን። ነገር ግን ኒያ በሐዘን እየተመለከተችው አንተ ለማንኛውም አንድ ቀን ትጠፋለህ ስትለው ቃላቶቹ ሬንን በጣም እንደሚጎዱት እንመለከታለን። እጇን በቀስታ ይዞ ትንሽ አሻንጉሊት በእጅ አንጓዋ ላይ ሲያስርላት እናያለን። አንድ ቀን ከጎኗ ከሌለ ይህ እንደሚጠብቃት ይነግራታል። ከጎኗ ሲተኛ እሷን በጸጥታ እየተመለከተችው ፊቱ ላይ ትንሽ ነገር ስትስልበት እንመለከታለን። ከእንቅልፉ ሲነቃ ስዕሉን አይቶ ሲጮህ እናያለን። እሷም ስታጸዳለት በጣም ስለሚቀራረቡ በድንገት ሬን ሲስማት እንመለከታለን። በማግስቱ ሰዎች ከምናባዊ አጋሮቻቸው ጋር እንደሆኑ በማስመሰል ሌሎች እውነተኛ ተጠቃሚዎችን በአካል ለመንካት የሚጠቀሙበት ዱሜ ባህል በመኖሩ ኩባንያውን ቅሌት ሲያናውጠው እናያለን። አንዲት የተናደደች ሴት ኪያን የተባለ ሰራተኛ የወንድ ጓደኛዋ እንደሆነ በመናገር ቢሮውን ስታምሰው እናያለን። ይህም ቅሌቱን ለሁሉም ያጋልጣል። በዚያ ምሽት ሬን ኒያን ወደ ቤት እየሸኘ ምንም ቢፈጠር ከጎኗ እንደሚሆን ነግሯት አጥብቆ ሲያቅፋት እንመለከታለን። ነገር ግን በሚስጥራዊ ስብሰባ ላይ ታራ ሳያ የተባለችን ሌላ ሰራተኛ ስታስፈራራት እናያለን። በዚህም ታራ እሷን እየተጠቀመችባት እንደሆነ እንረዳለን። በማግስቱ ሳያ በሰርቨር ችግር ተከሳ ስትባረር እናያለን። ከቢሮ እንድትወጣ ስትገደድ አንዲት አረጋዊት ሴት ቢሮ ትደርሳለች።
እሷ የኒያ እናት ስትሆን ግራ በመጋባት የመርሳት በሽታ ስላላት የገዛ ልጇን አታውቃትም። ይልቁንም ወደ ታራ ሄዳ አቅፋ ውድ ልጄ ብላ ስትጠራት እናያለን። በዚህም የኒያ ልብ ሲሰበር እንመለከታለን። ታሪኩ ወደ ኋላ ተመልሶ ታራ በልጅነቷ አባቷን ከኒያ እናት ጋር ስታይና የፍቅር ግንኙነት እንዳላቸው ስታምን እናያለን። ትዝታው አሁንም እንደሚያማት እንረዳለን። አንድ ሳምንት ያልፍና ኩባንያው በችግር ውስጥ ይወድቃል። አንድ መርማሪ ሬንን አግኝቶ የኒያ እናት በይፋ እንደጠፋች የሚገልጽ አስደንጋጭ ዜና ሲነግረው እንሰማለን። መርማሪው ለሬን ታራ የህግ ሞግዚቷ እንደሆነችና ስትጠፋ ለፖሊስ እርዳታ እምቢ ማለቷ በጣም አጠራጣሪ እንደሆነ ሲነግረው እናያለን። የታራ አባትና የኒያ እናት የፍቅር ግንኙነት እንዳልነበራቸው፣ ነገር ግን አብረው መጽሐፍ እያሳተሙ እንደነበርና ወጣቷ ታራ በተሳሳተ መንገድ እንደተረዳችው የሚያሳይ ሙሉውን ታሪክ በፍላሽባክ እንመለከታለን። የኒያ እናት አስፈራርታት በዚያው ቀን የታራን አባት የገደለ አስከፊ የመኪና አደጋ እንደነበር እንረዳለን። ታራ ከዚያን ጊዜ ጀምሮ በሁሉም ነገር የኒያን እናት ተጠያቂ ስታደርግ ቆይታለች። በአሁኑ ጊዜ ታራ የኒያን ሰው ሰራሽ እናት አግኝታ ለዘላለም እንድትጠፋ ነግራት ኒያን ለማጥፋት አስደንጋጭ የዜና ጽሑፍ ስታዘጋጅ እናያለን። ሬን ታራን ሲጋፈጣት፣ እሷ ግን ከጉዳዩ እንዲርቅ ታስጠነቅቀዋለች። ሬን የኒያ እናት የጻፈችውን መጽሐፍ አግኝቶ ለኒያ ይሰጣታል። ኒያ መጽሐፉን አንብባ የእናቷን መልእክት ስትረዳ እንመለከታለን። ይህ በእንዲህ እንዳለ ሬን የኒያ እናት የት እንደተደበቀች ደርሶበት ወደ ቦታው ሲፈጥን፣ ነገር ግን ታራ ቀድማ ትደርሳለች። በንዴት ስሜት ውስጥ ሆና ታራ የኒያ እናት በመኪናዋ ስትገጫት ሬን በጊዜው ደርሶ ስትወድቅ ያያታል። የኒያ እናት ስትሞት ታራ ደግሞ ዋና ተጠርጣሪ ሆና ትሰወራለች። ኩባንያው ትልቁን ችግር በመጋፈጡ በቦርድ ስብሰባ ላይ ኒያ ከኩባንያው ዳይሬክተርነት እንደምትለቅ አስደንጋጭ ማስታወቂያ ስታደርግ እናያለን። በኋላ ኒያ ታራን አግኝታ ስታፋጣት ታራ ሁሉም ነገር ትናዘዛለች። ኒያ ሁለቱም በዚህ አሳዛኝ ቀን መታሰራቸው ማቆም እንዳለባቸው ስትነግራት ብዙም ሳይቆይ ታራ እራሷን ለፖሊስ አሳልፋ እንደሰጠች ዜና ሲወጣ እንሰማለን። ኒያ የእናቷን መታሰቢያ ስትጎበኝ በመጨረሻም እውነተኛ ስሜቷን ተቀብላ በጥልቅ ለምትወዳት እናቷ ስታለቅስ እናያለን። በዚህ ጊዜ ሬን የፍቅር ፎቢያ የተባለ አዲስ ልብ ወለድ እየጻፈ መሆኑን ያስታውቃል። የኩባንያው የወደፊት እጣ ፈንታ በአየር ላይ እንዳለ ኒያ ጋዜጣዊ መግለጫ ስትሰጥ እንመለከታለን። ለተፈጸሙ ስህተቶች ይቅርታ በመጠየቅ ኩባንያው እንደማይደበቅና ኃላፊነት ወስዶ እንደሚለወጥ ቃል ስትገባ እንሰማለን። ቅን የሆኑ ቃላቶቿ የህዝቡን አስተያየት መለወጥ ሲጀምሩ ከጉባኤው በኋላ ኒያ ወደ አሮጌው ኮምፒውተሯ ሄዳ የእናቷን ሰው ሰራሽ ፕሮግራም ስትሰርዘው እናያለን። ሲጠፋም ሰው ሰራሹ እወድሻለሁ ኒያ ሲል ለመጀመሪያ ጊዜ ኒያ ሰላም እንደተሰማት እንረዳለን። ከአንድ ዓመት በኋላ ሁሉም ነገር መቀየሩን እናያለን። ኒያና ሬን ደስተኛ ጥንዶች ሆነው አሁን ኢትሲዩ የተባለው ኩባንያ የመርሳት በሽታ ያለባቸውን ታካሚዎች በእውቀት ሕክምና ለመርዳት አዲስ ዓላማ እንዳለው እንረዳለን። የሬን አዲስ ልብ ወለድ የፍቅር ፎቢያ ትልቅ ስኬት ሲሆን በመጽሐፍ ፊርማ ዝግጅቱ ላይ ረጅም የአድናቂዎች ሰልፍ ሲጠብቀው እናያለን። በድንገት አንድ ልዩ ሰው ይታይና እሷም መጽሐፉን የያዘችው ኒያ ትሆናለች። ፈገግ ብላ ይህንን ጠቃሚ ጊዜ ማጣት እንደማትችል ትናገራለች። በዚያ ምሽት ሬን እና ኒያ በጨረቃ ብርሃን ስር አብረው እየሄዱ ሳለ ሬን በአንድ ወቅት የምትፈልገው ነገር ያስታውሳታል። ቀላልና የተለመደ ህይወት። በህይወቷ ላይ አንድ ተጨማሪ ተራ ነገር መጨመር ትፈልግ እንደሆነ በመጠየቅ ትንሽ ሳጥን ያወጣል። በውስጡ ቀለበት አውጥቶ ሁለት ግማሾች አንድ ላይ ተጣምረው አንድ ሙሉ ክብ እንደሚሰሩ በመንገር ሁልጊዜ ከጎኗ እንደሚሆን ቃል ሲገባላት እንመለከታለን። ኒያ በስሜት ተውጣ በመጨረሻም እውነተኛ ፍቅር ምን እንደሆነ ስታውቅ እናያለን። እውነተኛ ፍቅር ፍጹም ስለመሆን ወይም በጭራሽ ስላለመጎዳት አይደለም። እውነተኛ ፍቅር ማለት የሌላውን ድክመት ስለመቀበልና ምንም ቢፈጠር አብሮ ለመቆየት ድፍረት ስለማግኘት እንደሆነ እንረዳለን። በዚህ ጊዜ ኒያና ሬን በቀዝቃዛው የክረምት ሰማይ ስር ሲሳሳሙ ፊልሙ ያበቃል።